መቼ ወደ እግዚአብሔር እንደምንጠራ መቼ ሞት ወደኛ ሕይወት እንደሚመጣ አናውቅም። ግን በእኔ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ዛሬም በዚህ ጌታ አምናችሁ ከዚህ ጌታ ጋር ተስማምታችሁ የዘላለምን ሕይወት ብትቀበሉ ከሲኦል ወደ መንግሥተ ሰማይ ከድቅድቅ ጨለማ ወደሚደነቅ ብርሃን እንደምትመጡ ልነግራችሁ ወዳለሁ። ሕይወት ተገለጠ፣ እኛም አይተነዋል ነው የሚለው። ብዙ ጊዜ ሰዎች ይህንን የወንጌል ስብከት የሚያገናኙት ከአንድ ሃይማኖት ጋር ነው። እኛ ከሃይማኖት ወኪሎች አይደለንም። የትኛውም ሃይማኖት ወደ እግዚአብሔር መንግሥት አይወስድም። እውነተኛው መንገድ፣ ሕይወት፣ እውነት ኢየሱስ ብቻ ነው። እውነተኛው የበጎች በር እሱ ነው። ከሱ ውጪ መንገድም የለም፣ እውነትም የለም። ሁሉ ከንቱ ውሸት ነው። ዛሬ ስራ ቦታችሁ ድረስ መጥቶ ስለነገራችሁ እንዳይረክስባችሁ፣ ርካሽ ስለሆነ አይደለም፣ ስራ ፈቶች ስለሆንን አይደለም። ሂዱ ለፍጥረት ሁሉ ወንጌልን ስበኩ ስለተባልን ነው። ገበያም ወንጌል ይሰበካል፣ እስር ቤትም ወንጌል ይሰበካል፣ ሆስፒታልም ወንጌል ይሰበካል። ምክንያቱም ወንጌል የፖለቲካ ማኒፌስቶ አይደለም። ምክንያቱም ወንጌል የአንድ ሃይማኖት ማምለጫ አይደለም። ወንጌል የዳንበት የምትድኑበት ከድቅድቅ ጨለማ ወደሚደነቅ ብርሃን ከሞት ወደ ሕይወት የምትተሻገሩበት እውነት ነው። በባቱና አካባቢው ያላችሁ ወንድሞቻችን፣ እህቶቻችን፣ እናት አባቶቻችን የእግዚአብሔር ጸጋና ሰላም በያላችሁበት ይብዛ። ዛሬ ወደ እናንተ ወደምትኖሩበት ከተማ የሰላምን ወንጌል ይዘን መተናል። ይህም የሰላም ወንጌል እሱ ንጹሕ ሆኖ ሳለ፣ እሱ ምንም በደል ሳይገኝበት ሆኖ ሳለ ስለ እኔና አንተ ኃጢአትና በደል በቀራንዮ መስቀል ላይ የሞትን ዋጋ ስለከፈለው ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ነው። የኃጢአት ደሞዝ ሞት ነው። ለሞት ደግሞ የከፈለው ኢየሱስ ነው። ሁላችሁም ሃይማኖት እንዳላችሁ እናውቃለን። ስለዚህ አሁን ከሃይማኖት በላይ የሆነውን ሕይወት፣ መንገድ፣ የዘላለም ረፍት የሆነውን ስለ ኢየሱስ እነግራችኋለሁ። የእግዚአብሔር ቃል ሲናገር በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኑ እናንተ ሸክማችሁ የከበዳችሁ እኔ አሳርፋችኋለሁ ይላል። በዚህ ዘመን ላይ በተለይ በመቅበስበስ ተስፋ በመቁረጥ ግራ በመጋባት ለጥያቄ ሁሉ መልስ ፍለጋ የምትንከራተቱ ሰዎች አንድ ረፍት ነው ያለው፣ አንድ መልስ ነው ያለው። እርሱም የዘላለም ሕይወት የሆነው ኢየሱስን በመቀበል ነው። በስሙ ላመኑትና ለተቀበሉት የልጅነትን ሥልጣን ሰጣቸው። እነርሱም ከወንድ ወይም ከሴት ፍቃድ አልተወለዱም፣ ከእግዚአብሔር ተወልደዋል እንጂ ይላል። አንድያ ልጁን በመስጠት እኛን ደግሞ ልጆች አድርጎናል። መናኸሪያ አካባቢ ያላችሁ ወንድሞቻችን፣ እህቶቻችን፣ እናትና አባቶቻችን እንዲሁም ልጆቻችን የምትሆኑ የእግዚአብሔር ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ማለት እንወዳለን። ዛሬ የሰላም መልእክተኞች የሆንን የሰላም አለቃ ስለሆነው ስለ ናዝሬቱ ኢየሱስ ልንነግራችሁ በዚህ መተናል። ስለ ኢየሱስ ስንነግራችሁ ከሃይማኖት በላይ እንደሆነ እንድታውቁ ፈልጋለሁ። የኃጢአት ደሞዝ ሞት ነው ይላልና ለእኛ ለኃጢአተኞች ክርስቶስ ኢየሱስ ንጹሕ የሆነውን ደሙን አፍስሶ ከፍሎልናል። ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል።
ከሞት ወደ ሕይወት ተሻግረናል። ዛሬ ለእናንተ የምንነግራችሁ የምስራች ሃይማኖት ቀይሩ፣ ድርጅት ቀይሩ፣ የትኛው እኛም ያለንበትን የሃይማኖት ጠላት ጀምሮ ስለ ሃይማኖት መዳን ይሄ በእጄ ላይ የያዝኩት ቅዱስ መጽሐፍ አይናገርም። ሰው የሕይወቱ አዳኝና ጌታ አድርጎ ሲቀበል ብቻ የዘላለም ሕይወት እንደሚያገኝ መጽሐፍ ቅዱስ በማያሻማ ሁኔታ ይናገራል። ስለኔና ስለናንተ ኃጢአት ራቁቱን በቀራንዮ መስቀል ላይ ስለተንጠለጠለው የሾህ አክሊል በራሱ ላይ ስለደፋው ጎኑን በጦር ስለተወጋው አምላክ ሆኖ ሳለ ራሱን ግን ከአምላኩ ጋር መቀማትን ሳይቆጥር ባዶ አድርጎ ሊያውም የባሪያን መልክ ይዞ ወደዚህ ምድር መጥቶ ለእኔና ለእናንተ የሰራነውን ኃጢአትና በደል ከፍለን የማንጨርሰውን የእግዚአብሔር ቃል ሲናገር የኃጢአት ደሞዝ ሞት ነው እንደሚል ያንን ሞት እንዳንሞት እርሱ በእኛ ስፍራ ሞትን ሞቶ ለእኛ ሕይወትን ሰጥቶናል። ነገር ግን የመዳን ቀን ዛሬ ነው፣ ሰዓቱም አሁን ነው ይላል የእግዚአብሔር ቃል። ወገኖቼ የምንዘግራችሁ የምስራች እኔንም እናንተንም የሚቀይር ነው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ሲናገር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ይላል። ለተቀበሉትና በስሙ ላመኑት ግን ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አለ። እነርሱም ከወንድ ወይም ከሴት ፍቃድ አልተወለዱም ከእግዚአብሔር ተወልደዋል እንጂ ይላል። ወገኖቼ አሁን የምንነግራችሁ የምስራች ጴንጤ አይደለም የሚያደርጋችሁ፣ ከሆነ ሃይማኖት አይደለም የሚያወጣችሁ። ይዘን የመጣነው ዜና ስለ ልጅነት እንጂ ስለ ሃይማኖት አይደለም። ምክንያቱም ሕይወት ተገለጠ፣ እኛም አይተነዋል። ምን አይነት ሕይወት? የልጁ አይነት ሕይወት። ወገኖቼ ብዙዎቻችሁ ተራ የሚመስላችሁ የምትሰሙበት መንገድ ነው። ተራ የሚመስላችሁ በየመንገዱ ስለሚነገር ነው። ርካሽ የሚመስላችሁ ከእናንተ የሚበልጡ ሰዎች የማይመስሏችሁ ስለሚነግሯችሁ ነው። ነገር ግን እነግራችኋለሁ ይሄ ወንጌል ተራ አይደለም፣ ዛሬም ሕያው ነው። በምድር ላይ ያሉ የትኛውም የሃይማኖት መምህራን፣ የሃይማኖት ጀማሪዎች፣ የሃይማኖት ነቢያት፣ የሃይማኖት መስራቾች መቃብራቸው ዛሬም ድረስ መካነ መቃብራቸው ይጎበኛል። ዛሬም ድረስ አጽማቸው በመቃብር ውስጥ አለ። እኔ ግን የምነግራችሁ ኢየሱስ ዛሬም መቃብሩ ባዶ ነው። እሱ ሞት ያላሸነፈው ነው። እርሱ ሞት ያላሸነፈው ነው። ሞትን አሸንፎ መቃብሩን ባዶ አድርጎ ወደ አብ ያረገ ነው። በአባቱ ቀኝ የተቀመጠ ነው። ደግሞም ደግሞ ይመጣል። አሜን ማራናታ። ጌታ ሆይ ቶሎና እንለዋለን። መዳን በሌላ በማንም የለም። እነዚህ ጴንጤዎች ዝም ብለው ይጮሃሉ ልትሉ ትችላላችሁ። እየጮህን አይደለም፣ የምስራች እየነገርናችሁ ነው። ሞኞች ሆነን አይደለም፣ ሕይወት ተከፍሎልን ነው። ሕይወትን አግኝተን ነው። ያገኘነውን ሕይወት ለእናንተ እናካፍል ዘንድ ነው። ወገኖቼ ዘመኑ አልቋል። የመጨረሻ ዘመን ላይ ነው ያለነው። ኢየሱስ እንዲህ አለ፣ እውነት እኔ ነኝ አለ። እሱ እውነት እኔ ነኝ ካለ ሌላው ሁሉ ውሸት ነው። ኢየሱስ መንገድ እኔ ነኝ አለ። እሱ መንገድ ነኝ ካለ ሌላው ሁሉ ገደል ነው። ኢየሱስ ክርስቶስ ሲናገር እኔ ሕይወት ነኝ አለ። ሌላው ሁሉ ሞት ነው ማለት ነው። ስለዚህ ዛሬ የምንነግራችሁ ከሞት ወደ ሕይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን እንድትመጡ እንጂ ከሃይማኖት እንድትቀይሩ አይደለም። እኛ የትኛውም ሃይማኖት ጠበቃ አይደለንም። እኛ ኢየሱስ በዚህ ምድር ላይ እውነት፣ ሕይወት፣ መንገድ እንደሆነ ልንመሰክርላችሁ የመጣን የእግዚአብሔር ምስክሮች ነን። የሚመጣ
ማንም የለም አለ። ወደ አብ መምጫው ወደ ሃይማኖት አላልኩ፣ ወደ ጴንጤ አላልኩ፣ ወደ ኦርቶዶክስ አላልኩ፣ ወደ እስልምና አላልኩ። ወደ አብ መምጫው ብቸኛው የናዝሬቱ ኢየሱስ ነው። ወገኖቼ የእግዚአብሔር ቃል ስፍራ የማይመርጥ በየትኛውም ቦታ ላሉ ሰዎች የሚነገር ነው። ዛሬ ይህንን ወንጌል ስነግርህ ለሌላ ሰው እንዳትሰማ፣ ለራስህ ስማ። እኔ ለራሴ ብዬ ሰምቼ ነው ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት የመጣሁት። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድ፣ እውነት፣ ሕይወት ነኝ። ሰምተሻል? ግን ስለ ዘላለም ሕይወት ከሞት በኋላ ስላለ ሕይወት አስበሽ ታውቂያለሽ አይደለ? ሰው ከሞተ በኋላ የት ነው የሚሄደው? ወይ እግዚአብሔር ጋር ወይ ሲኦል ሲባል ስለ መንግስተ ሰማይና ስለ ሲኦል አልሰማሽም? ስለዚህ ይሄ ሁሉ ሰው ታዲያ ጥሩ ስራ ሰርቶ መግባት ይችላል? ጎበዝ። በእኛ ስራ እንደማንጸድቅ የታወቀ ነው። መጽሐፍ ቅዱስ አንብበሽ ታውቂያለሽ? ይኸውልሽ ሃይማኖት አያድንም። ጴንጤን ጨምሮ ኦርቶዶክስ፣ ካቶሊክ፣ የትኛው መዳን ያለው በማን ነው? በኢየሱስ ክርስቶስ። ይሄ ኢየሱስ ክርስቶስ ደግሞ ቃሉ በዚህ መጽሐፍ ቅዱስ ውስጥ ይገኛል። ገብቶሻል አይደለ? ለምሳሌ ትናንት ከአንቺ ጋር የሚነግዱ አሁን በሕይወት የሌሉ ሰዎች የሉ? ስንቱ እያቀደ አልሞተም። ስለዚህ የዘላለም ሕይወት ብቸኛ ማግኛው መንገድ ኢየሱስ ነው፣ ሌላ ነገር አይደለም። ስለዚህ ዛሬ አንቺን ኢየሱስ ይወድሻል። የዘላለም ሕይወት ሊሰጥሽ መጥቷል። የዘላለም ሕይወት ደግሞ መንገዱ ኢየሱስ ብቻ እንደሆነ የሚነግርሽ ስራሽ ቦታ ድረስ መጥቶ ወደ ሲኦል እንዳትገቢበት ፈልጎ ነው። የዘላለም ሕይወት እንድታገኝ ፈልጎ ነው። እረፍት እንድታገኝ ፈልጎ ነው። ክፋት፣ ራስ ወዳድነት፣ ጥላቻ በዚህ ዘመን በጣም በዝቷል። ደግሞ ትናንት ከኛ ጋር የነበሩ ዛሬ የሞቱ ሰዎች የሉ አሉ። ወዴት እንደሚሄዱ ግን ያውቁታል? ማንም አያውቅም። ይሄ መጽሐፍ ቅዱስ ግን ምን ይላል? ከሞት በኋላ ስላለው ሕይወት በደንብ ይናገራል። በባቱ የአገልግሎታችን የወንጌል ስርጭት ቀናችን ነው። ብዙ ቦታ ላይ የጀማ ስብከት በማድረግ ወንጌሉን ሰብከናል። እንግዲህ ዘሩን ዘርተናል። ዘሩ እንደሚበቅል እናምናለን። የብዙዎች ልብ እንደተከፈተ እናምናለን። እንደምታዩት ላለፉት 3 ቀናት እንደዚህ ጄኔሬተር፣ ስፒከር፣ ብዙ ነገር ኮኦርዲኔት በማድረግ ለዚህ ወንጌል አገልግሎት በቂ የሆነን የፋይናንስ ዝግጅት በማድረግ እግዚአብሔር አቅርቦትና አቅም ሆኖን ብዙ እየሰራን ያለ ነው። በዚህ ከተማ ላይ በጣም በተለያዩ ጊዜ ተደጋጋሚ የወንጌል ስርጭቶች አድርገናል። እንደምታውቁት እኛ ዘሩን እንዘራለን። የበቀለ አለ፣ ያልበቀለ አለ ደግሞ ጊዜ የሚጠብቅ። ስለ ሁሉም እግዚአብሔር ይመስገን። እግዚአብሔር ረድቶናል። በብዙ ምርኮ መተናል። ክብር ሁሉ ይሄን ላደረገ ለእግዚአብሔር ይሁን። ሻሎም። ተባረካችኋል። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ።
ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.